ሰነፍ በልቡ እግዚአብሔር የለም ይላል መዝሙር 13 ቁጥር 1 እና በዩኒቨርሲቲ ውስጥ አሁን የኛ ልጆች ነጠላ ሲለብሱ ይከለከላሉ። ሴቶቻችን እርቃን ሲሄዱ የተቦጨቀ ጂንስ ለብሰው ሲሄዱ ይፈቀዳል። የኛ የሆነ ነገር ሁሉ ክልክል ነው። ምክንያቱም ዩኒቨርሲቲ ፕሬዝዳንቱና አስተዳደር ብሬኖች የሆነ ሴኩላሪስት ነው። እንዲሁ መዝሙር 52 ላይ ነው ብዙ ጊዜ ሳይንስና መንፈሳዊነት ወይም ደግሞ ሃይማኖት ለየቅል ሆነው በተለያየ አቅጣጫ ሲጓዙ እናያለን። ዳሩ ግን አንዱ ካንዱ ተመጋጋቢ ነበሩ። ምናልባት ትልልቅ የምሁራን እንደተናገሩት እንደ አልበርት አንስታይን አሁን አንዴ የተናገረው ማለት ያው ሁሉም ተመራማሪውም ሳይንቲስቱም ወይም ደግሞ ሁሉም ከሊቅ እስከ ደቂቅ የሚያውቀው ሰው ነው እና እውቁ ሳይንቲስት አልበርት አንስታይን ሲናገር ሃይማኖት ሳይንስ ዊዛውት ሪሊጂየስ ኢዝ ሌም ሪሊጂየስ ዊዛውት ሳይንስ ኢዝ ብላይንድ ብሏል። ያ ማለት ምንድነው? ሃይማኖት ያለ ሳይንስ ምንድነው? ጨለማ ነው ወይም ደግሞ አይነ ስውር ነው። ሳይንስ ደግሞ ያለ ሃይማኖት ስንኩል ነው ነበር ያለው። ማለት ምንድነው? ያስፈልጋል። አሁን ለምሳሌ ሃይማኖት የሳይንስ ወይም የቴክኖሎጂ ውጤቶች ለሃይማኖት አያስፈልጉትም ማለት አይደለም። የሃይማኖት ደግሞ ለሳይንስ አያስፈልጉትም ማለት አይደለም። ሁለቱም ያስፈልጋል። ግን አብዛኛውን ጊዜ ግን አሁን ያለው በተለይ ደግሞ ኢትዮጵያ ውስጥም ኢትዮጵያ በተለይ ታበጽዲያ በእግዚአብሔር የሃይማኖት ሀገር ናት። ብዙ ቅዱሳን ከውጭም ታላላቅ ቅዱሳን ወደ ሀገራችን መጥተው ከእግዚአብሔር ጋር ተገናኝተው ብዙ ነገር ታምር አድርገዋል። ለራሳቸውም ተጠቅመዋል። በቃል ኪዳንም ተቀብለው በተሰጣቸው ቃል ኪዳን ለኢትዮጵያ ሰዎችም ምሕረትን እያሰጡ ተገኝተዋል ማለት ነው እና የትውልድ ማለት አሁን ያለው ጄኔሬሽን ግን አብዛኛውን ሃይማኖቱን መስመር ወጥቷል ነው እና በተለይ አንድ መምህር ፈንታሁን በጣም በዚህ የገለጹትን እስኪ አያይዛላችኋለሁ እና ምንድነው ሴኩላሪዝም እግዚአብሔር የለም የሚል አይነት አካሄድ ከሄደ ቅድም መጀመሪያ የጠቀስኩት ሰነፍ በልቡ እግዚአብሔር የለም ይላል። ስንፍና ውስጥ እንገባለን ማለት ነው። ስለዚህ በደንብ አስረድቶታል። ከእግዚአብሔር ማንኛውም ነገር ከስራችን ጋር የመለኮት ጣልቃ ገብነት ከሌለው አይከናወንልንም። ስንፍናንን ጤና አይኖረንም። ምናልባት ለተወሰነ ጊዜ ልናብድና ልንሮጥ እንችላለን በሆነ ጉዳይ። ኋላ ግን ያው መጨረሻችን አያምርምና እግዚአብሔርን ይዘን ከሁሉም ስራዎቻችን ጋር አቀናጅተን የእግዚአብሔርን መንፈስ ወይ እግዚአብሔርን ስም እየጠራን ብንንቀሳቀስ ስኬታማ እንሆናለን የሚለውን ነገር እኔም የምደግፈው ስለሆነ ሀሳቡን ያው ላካፍላችሁ ወደድኩኝ። ለዛ ነው እኔም ምናልባት አንዳንድ ጊዜ ትንሽም ቢሆን በሳይንሱ መንደርም ነበርኩኝ አለሁምም። ዳሩ ግን ውስጥ የሚያስደስተው አንዳንዴ ውስጥ የሚባል ነገር አለ። ውስጥ ማለት ያ ማለት ነው ስሬት ማለት ነው። እግዚአብሔር በተፈጥሮ አያስተምራችሁም። አንዳንድ ሰው ኢንተርናል ውስጡ ማንነት የሚባለው ነገር የሚያስደስተን ነገር አለ። ያ ማለት አሁን የመንፈስ ቅዱስ ፍሬዎች የሚባሉት ደስታ፣ ቸርነት፣ ትዕግስት፣ ሰላም፣ ፍቅር እነዚህ የሚባሉት ነገሮች የሰው ልጅ አስፈላጊ ናቸው ለውስጣችን ማለት ነው እና ሌላው ነገር ጩኸት፣ ሁከት፣ ብጥብጥ ምናምን እንደዚህ ነገሮች ደግሞ የመንፈስ ቅዱስ አይደሉም። ስለዚህ ያን ነገር ነው ሰላም ይፈለጋል። ያን ሰላም ለማግኘት የት ነው ብትይ ገዳማት መሄድ አገኛቸዋለሁ። ለዛ ነው ገዳማት መሄደው ሞተው ወርደው ወደ በረሃ ስወጣ ወደ ቅዱስ ላሊበላ ሲሄድ ወደ ግሸን ደብረ ከርቤ ሲሄድ ወደ ቁልቢ ገብርኤል አሁን ደግሞ ቁልቢ ገብርኤልም ደርሷል። ስለዚህ ወደ እነዚህ ስንሄድ በረከትን ረድኤትን እናገኛለን እና ስለዚህ በዛ ሰላምን እናገኛለን እና መምህር ፈንታሁን እዚህ ላይ የተናገረውን እኔም ሸር ስለወደድኩት በቃ ላካፍላችሁ ወደድኩ። በቃ በርታ። ቻናላችንን ሸር፣ ላይክ፣ ሰብስክራይብ ብያላቅም ግን ዛሬ ላለኝ እናሳድግ እዩ እንተባበር። አመሰግናለሁ። በዩኒቨርሲቲ ውስጥ አሁን የኛ ልጆች ነጠላ ሲለብሱ ይከለከላሉ። ሴቶቻችን እርቃን ሲሄዱ የተቦጨቀ ጂንስ ለብሰው ሲሄዱ ይፈቀዳል። የኛ የሆነ ነገር ሁሉ ክልክል ነው።
ምክንያቱም ዩኒቨርሲቲ ፕሬዝዳንቱና አስተዳደር ብሬኖሽድ የሆነ ሴኩላሪስት ነው። ብሬኖሽድ ነው፣ አእምሮ የታጠበ ነው። መሰልጠን የሚመስለው እኛም በመርዝ ጭስ ሲጨርሱ ነው የነበሩ እግዚአብሔር የለም ያሉ ሰው ዝንጀሮ ነው ያሉ ማርክሲስቶችና ማቴሪያሊስቶችን መምሰል ነው ብሎ ያስባል። ልጆቻችንም በሙሉ ወልደን እዛ ዩኒቨርሲቲ ከታቸው የቤተክርስቲያናችን ጠላት ሆነው ነው የሚመለሱት። ብዙ ሰዎች አሁን ልጆቻቸው ውጭ እንዲማሩላቸው ጎበዝ እንዲሆኑ ይፈልጋሉ። እግዚአብሔርን ካጡ ምን ያደርግላቸው? ምንድነው ጉብዝናስ? በመሰረቱ እግዚአብሔርን ሳያውቁ ጉብዝና ቶሎ ለመሞት ነው። ዘመናዊ ትምህርት ያለ እግዚአብሔር አእምሮ አጠባ ነው። አንድን ሰው ፕሮፌሽናል ማድረግ ነው። ሰውየውን እናጥብና እምነቱን እናስተውና ትጉ ሰራተኛ፣ ትጉ ሐኪም እናደርገዋል። በቃ ቀዶ መስፋት፣ መሐንዲስ ከሆነ ይሄን ኮለም ማድረግ፣ ሲሚንቶ መቀላቀል፣ ከዛ ብሩን ወስዶ መጠጣት፣ ቱሪዝም ማድረግ፣ ሲታመም መታከም